እንኳን ለህዳር 21 ለእናታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል አደረሳችሁ አደረሰን። ህዳር ጽዮን ማለት ጽዮን አምባ መጠጊያ ማለት ነው። ጽዮን የሚለው ስም በቁም ለቅዱስ ዳዊት ተራራውና ለኪዳኑ ጽላት ሲያገለግልበት ትንቢታዊ ምስጢሩ ግን ለድንግል ማርያም ለቤተ ክርስቲያንና ለዘላለማዊነት ርስት ያገለግላል ይላሉ አበው። ህዳር 21 ቀን በታቦተ ጽዮን የተፈጸሙ ታላላቅ ታምራት የሚታሰቡበት እጅግ ድንቅ ዕለት ነው። በዚህም ቀን ቅድስት ቤተክርስቲያናችን የታቦተ ጽዮንን ታምራት የእግዚአብሔርን ቃልና ቅድስት ድንግል ማርያምን ታቦት አድርጎ ከፈጸማቸው ታላላቅ የድህነት ሥራዎች ጋር በማነጻጸር በቤታችን ቅድስት ድንግል ማርያም በነገረ ድህነት ውስጥ ያላትን ድርሻ በስፋት ታስተምራለች። በህዳር ጽዮን በርካታ ታምራት የተፈጸሙበትና የተደረጉበት ዕለት ነው። በዚህች ዕለት ህዳር 21 ቀን እመቤታችን ቅድስት ድንግል ማርያም ታቦተ ጽዮንን በፍልስጤም ሀገር በመርኮ በሄደችበት ጊዜ ዳጎን የተባለውን ጣዖት አድቅቃ አውልቃ የመጣችበት ዕለት ነው። አንደኛ ሳሙኤል። በዚህች ዕለት ታቦተ ጽዮን ንጉሥ ሶሎሞን በክብር ወደ ሰራላት ቤተ መቅደስ የገባችበት ዕለት እንደሆነ አንደኛ ነገሥት ምዕራፍ 8 ይነግረናል። ሌላው በዚህ ዕለት ታቦተ ጽዮን በንግሥት ሳባ ልጅ በአፄ ምኒልክ አማካኝነት ወደ ኢትዮጵያ ምድር የገባችበትም ድንቅ ዕለት ነው። እነ የወዲት ጉዲት በለገሱበት ዘመን ታቦተ ጽዮን የተሰደደችበት ያነ ዘመን እና የእመቤታችን የስደት ጊዜዋን ጨርሳ ታቦተ መንበሯ ወደ ቦታዋ የተመለሰችበት ዕለት በማሰብ እንሆ ህዳር ጽዮንን በድምቀት እናከብራለን። ጽዮን ማርያም የተባለችበት ምክንያት ምንድነው ካልን አክሱም ጽዮን እንደዛሬው ድርቅ ያለ መሬት አልነበረም፣ ባህር ነበር እንጂ። አብርሃና ጽባህ ለታቦተ ጽዮን ምን አይነት ቤተክርስቲያን ነው የምንሰራላት? ቦታውስ የት ነው ብለው አሰቡ፣ ተጨነቁ ይለናል። አብርሃና ጽባህ በርካታ ቦታዎችን ፈልጉ፣ ለታቦቷ ማደሪያ ይሆን ዘንድ ነገስታት ናቸውና ፈልጉ፣ አስፈለጉም። ለታቦቷ ክብር ለጽዮን መናገሻ ቦታን ፈለጉ ይለናል ታሪክ። እኒህ ወንድማማቾች አብርሃና ጽባህ ታቦቷ አሁን ያለችበት አካባቢ ባህርና ውሃ ስለነበረ እዚህ ማሳረፍ አንችልምና የት እናርጋት? በሐሳብና በጭንቀት ፍለጋቸውን ቀጠሉ። ነው አብርሃና ጽባህ ለታቦተ ጽዮን ምን አይነት ቤተክርስቲያን ነው የምንሰራላት? ቦታውስ የት ነው? የቱስ ጋ ነው? እንዴት ሳርገን ነው የምናነጸው? እያሉ ዘወትር ሲጨነቁ ጌታችን ተገልጾ ድንጋይ ላይ ቆሞ አዩት ይለናል ታሪክ። አብርሃና ጽባህ ገናናዋን ታላቋን ዳጎንን ያንበረከከችውን እስራኤልን ያከበረችና ያነገሰችን የሰለሞን ሞገስና ክብር የዳዊት ጋሻ የነበረችውን ጽዮንን በእጃቸው አደራ ተቀብለዋልና የተከበረችውን ጽዮን ያከብሯትና ያነግሷት ዘንድ በተቀደሰም ቦታ እንደ አባታቸው እንደ ሰሎሞን በቤተ መቅደስ ውስጥ ያስቀምጧት ዘንድ ተጨነቁ። በጣምም አሰቡ። የት እናርጋት? የት እናስቀምጣት? ምን አይነት ቦታ ይመጥናት ይሆን? ምንስ አይነት ቤተ መቅደስ ይታነጽላት? ከየት ቦታም እንዴት አድርገን? የዕለት ሐሳብና ጭንቀታቸው። ይህ ጭንቀት ያየ ጌታችን እግዚአብሔር ተገልጾ ድንጋይ ላይ ቆሞ ሲመለከቱት እርሱም ቤተክርስቲያኗን እዚህ ባህር ላይ ስሯት፣ ስሟን በእናቴ ስም ሰይሟት አላቸው ይለናል ታሪክ። እነርሱም ጌታ ሆይ የሁሉ እኮ ባህር ነው ይሉታል። በዚህ ጊዜ ቅዱስ ሚካኤል ከገነት አፈር ይዞ መጣና ባህሩ ላይ ነሰነሰው፣ ባህሩም ደረቀም፣ የዛሬውንም ቅርጽ ያዘም ይላል። ጌታችን የቆመበት የእግሩ ምልክት ዛሬም ድረስ ይታያል እንደሚባል በድርሳነ ጽዮን ተቀምጧል። ከዚያም ዕለት ጀምሮ እነሆ ለሺህ ዓመታት ጽዮንን በኢትዮጵያ ምድር ስናከብርና ስናነግስ ኖረናል። አባቶቻችን ተቀብለን እኛም እያከበርናት እንገኛለን። የኦሪቷን ጽዮን በሐዲሲቷ እመቤታችን ተክተን እነሆ ስለ እመቤታችን ክብርና ስለ እመቤታችን ንጽሕና ስለ ቅድስናዋና ተነግሮ ስለማያልቀው ቸርነቷና ምልጃዋ እንዘምራለን። ተገኝተንም በየቦታው እናሸበሽብላታለን። ስለ ክብሯ፣ ስለ ሞገሷም፣ ስለ ተሰጣት ጸጋና ስላላት ጸጋም ስለ እርሷም እንዘምራለን። ጽዮን ማለት መጠጊያ ነውና እመቤታችንን መጠጊያ አድርገን ከችግራችን ሁሉ እየዳንና እየተፈወስን እንገኛለን።
እነሆ በመላው ዓለም የምትገኙ ውድ ተከታታዮቻችን በዚህ ቀን በኢትዮጵያ ቤተክርስቲያን የታቦተ ጽዮን ታምራት የእግዚአብሔር ቃል የቅድስት ድንግል ማርያምን ክብር እያነሳን ቤተክርስቲያናችን በዝማሬ በቅዳሴ ዕለቱን እያሰበችው ትውላለች። በመላው ዓለም የምትገኙ ውድ ተከታታዮቼ በድጋሚ እንኳን በሰላም አደረሳችሁ። የእመቤታችን ረድኤትና በረከት በሁላችን ላይ ይደር። ሀገራችንና ሕዝባችን በጽኑ ሰላም ይጠብቅልን። የዛሬ ዓመት በሰላምና በፍቅር በክብር ያድርሰንላለሁኝ። ሰላም ለሀገራችን ለኢትዮጵያ፣ ሰላም ለዓለም ሁሉ፣ ሰላም